ሰላም ጤና ይስጥልኝ። እንዴት ነው? ሰላም ካሜራውን ማጣራት መተን ነው እኮ ይኸውልህ፣ እኛ ጋዜጠኞች ነን፣ የፍቃድ ወረቀት አለን፣ መታወቂያ አለን፣ ያንዳንዱ ነገር እናሳይሃል። ያው እንግዲህ በጣም አንገብጋቢና ግራ የገባኝ ጉዳይ ስለሆነ ነው። የገዛ እናቱን የሚደበድብ የገዛ እናቱን ቤት የሚዘርፍ አንዴ ካሜራ አቁም። ችግር የለውም። ይኸውልህ ካሜራው ምንም የሚያሳስብ ጉዳይ አይደለም። ተከራይቼ ነው የምኖረው፣ እዚህ አልነበርኩኝም። እናቴም ጓደኛዬ ሁሉ ነገሬ ናቸው፣ ግን እሳቸው ምንም እንዳልተፈጠረ ይሆናሉ። እዚህ ቤት ውስጥ እየተፈጸመ ያለ ጉዳይ አለ ነው የምትይኝ? ማለት እንዴት ነው ሰው እየተደበደበ እየተዘረፈ ብዙ ነገር እየሆነ ምንም አልሆንኩም ማለት? ልጃቸው ነው የትክክለኛ ልጃቸው የወለዱት ልጃቸው እንደሆነ ነው የምታውቂው? እሷ እናቴ አይደለችም ማለት እናትና አባቴን ያጣሁትኝ በልጅነቴ ነው። እዛ ላይ ይህን ሁሉ ነገር የሚያደርግባቸው ደግሞ የገዛ ልጃቸው ነው። ይደበድባቸዋል፣ ይጨቁናቸዋል፣ ይሰድባቸዋል። ቆይ ተረጋጋጂ፣ እናወራቸዋለን። እናወራለን በኋላ። እነሱ ከኔ ጋር ናቸው አልኩሽ እኮ። እኔ ለእሳቸው እሳቀቃለሁ እሱ በመጣ ቁጥር። ቤተሰብ የለኝም፣ ግን ምናልባት እኔ ብነግርህ ላታምነኝ ትችላለህ። ቆይ ለምንድን ነው የምታስገባቸው? የገዛ እናቱን ሰው እንዲህ እንደዚህ ያደርጋል። ምንድን ነው እስኪ ጉዳይ? አይኔ እያየ ከቦርሳቸው ውስጥ ገንዘብ ያወጣል። እሳቸው ቁጭ ብለው እንዴት እንደዚህ ሊሆን ቻለ? ስለ እኔን ነው መጠየቅ ያለው። ደገረዱን የሚያት አለ ፍቃድ የገባችሁት አንደኛ ተረጋጋ፣ ውጣልኝ፣ በቃ ተረጋጋ፣ ናውጣልኝ ካሜራው። ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ የእኛን ቻናል የምትከታተሉ ቤተሰቦቻችን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ሰነበታችሁ? ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ከዚህ ቀደምም እንግዲህ ብዙ ታሪኮችን እንዳያችሁት ብዙዎችን ለማስተካከል ሞክረናል። የሳምሬትንም ጉዳይ እንግዲህ እንዳያችሁት ነው። በመጨረሻም ከወላጅ እናቷ ጋር ተገናኝታ እንግዲህ የነበረውን ደስታ አይታችኋል። ማን ስለሆነ ነው እሱ ከኔ ጋር የምጠረጥረው? ገብቷል? ባለጌ ትዳሯን የማታከብር እያልከኝ ነው አንተ? ቆይ እንዳብድላችሁ አትሊያስ አይደለም ቆሜ ሄደን አልፈለጋችሁም። ደስ የሚል ነገር ነው። 99.9% ወይዘሮ እታገኝ የሳምራዊት እናት ናቸው። እውነት ወጣ። ባባ ምንድን ነው? እሰይ 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 ልጄ። አሁንስ መጀመሪያም እኔ ብዙ ነገሮችን ለማሳየት ሞክሬ ነበር ላንቺ። ነገር ግን እንድንተማመንና እኛም እርግጠኛ 100% ሳምሬትን ለእናቷ አስረክበን ነው እንግዲህ ከዛ ቤት የወጣ ነው። ነገሮች እንዲስተካከሉላት ልጇንም በሰላም እንድትገላገል እንግዲህ ትተናት ነው የወጣ ነው። ያው እናት ስላለች እናቷ በደንብ ሙሉ እንክብካቤ ታደርግላታለች። በዛም ደግሞ እኛ እየሄድን አንዳንዴም ቢሆን እየሄድን እንጠይቃታለን። ምክንያቱም ነገሩ ተስተካክሏል ብለን አንተዋትም። እየሄድን ያለችበትን ሁኔታ እንዴት ነው ጤናዋም ከዛስ በኋላ ያጋጠሟት ነገሮች ሳሉ ብለን እንግዲህ በየጊዜው መሄዳችን አይቀርም። እንግዲህ ዛሬም ደግሞ አንዲት ባለጉዳይ ግቢ ነው የምገኘው። ባለጉዳይ የአንድ ግቢ ውስጥ ተከራይ ሆና የምትኖር ግለሰብ ነች። ምን እንዳጋጠማት እንግዲህ አቻኩላን የጠራችኝ። ያው ሁሌም ለመናገር እንደምንሞክረው ብዙ ጉዳዮች ነው ወደ ሚዲያችን የሚመጡት። ብዙ ባለጉዳዮች እንዲህ ችግር ደርሶብናል እባካችሁ እርዱን እያሉ በጣም ብዙ ነው የሚመጡት። ግን ቅድሚያ መስጠት ያለብን ብዙ ጊዜ ቅድሚያ የምንሰጥበት ምክንያት ደግሞ አስቸኳይና ጊዜ የማይሰጥ ጉዳይ ከሆነ ቅድሚያ እንሰጣለን። ምክንያቱም ካለንም የሰው ኃይል ካለንም የጊዜ ፍጆታ አንጻር ቅድሚያ እየሰጠን ሌሎችንም እንግዲህ አንፈታም ማለት አይደለም፣ ግን ከስር ሌሎችንም ህይወቶች እያስተካከልን ነው የምንሄደው። እስኪ ባለ ጉዳያችን የኔ አሳሳቢና አስደንጋጭ ተሰምቶ የማይታወቅ ጉዳይ ነው። ለጆሮም ለምንም የሚከብድ እንደዚህ አይነት ነገር ያጋጥሞኝ የማያውቅም ብላናለች። ምንድነው ይሄ ጉድ ብሎ እንግዲህ እጅ ባፍ የሚያስጭን ምንድነው ነገር የሚለውን ነገር ከሷ የምንሰማ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ አድርጉ፣ ለጓደኛ ለወዳጅ ለዘመድ ለቤተሰብ ሼር አድርጉ። እናንተም እንደተማራችሁበት ሁሉ ሌሎችም ግለሰቦች እንዲማሩበት እንግዲህ የበኩላችሁን አስተዋጽኦ አድርጉ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። እንግዲህ ባለ ጉዳያችን ቅድሚያ እኛን አክብረሽ ለችግሮች መፍትሄ ይሆናሉ ብለሽ እዚህ ድረስ ስለጠራሽን በጣም ከልብ እናመሰግናለን። እስኪ ስምሽን አስተዋውቂልና እኛን ወደዚህ ያመጣንን ጉዳይ
ለተመልካቾችም ለኛም በግልጽ ትነግረናለች። እሺ በቅድሚያ ለኔም ድል ሰጣችሁ ጊዜያችሁን መስዋዕት አድርጋችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። ስሜ ትህትና ይባላል። ያው እንግዲህ በጣም አንገብጋቢና ግራ የገባኝ ጉዳይ ስለሆነ እናንተም ብዙ ጊዜ ሚዲያውን ስለምከታተል ከእናንተ በላይ የሚረዳኝ ሰው አለም ህግም ቦታም ከሚሄድ ኖርማሊ በስነ ስርዓቱ አይን እያየ ምርመራው እንዲካሄድ ስለፈለኩ ነው እናንተን የጠራኋችሁ። ምንድነው እንግዲህ ስትነግሪን በጣም አሳሳቢ አስቸኳይ ጉዳይ ጊዜ የማይሰጥና ያጋጠመኝ ነገር ደግሞ እንዲህ ለሰው ራሱ ሲነገር ግራ የሚያጋባ ነው ያልሽንና ምንድነው እስኪ ጉዳይ? ማለት ጓደኛ የለኝም ቤተሰብ የለኝም፣ ግን እንደ ቤተሰብ ማየው ሰው ደግሞ አጉል ቦታ ሲሆን እየሆነ ምንም ባልሆነ መልኩ ሲቆይ ጊዜ በጣም ስለጨነቀኝ ነው አውቃለሁ። እኔ ኖርማሊ መወለድ ቋንቋን ይባላል አይደል እንዴ? ግን ከመወለድ እኔ ደግሞ እንዳሳደጉኝ እንደ እናት እንደ ቤተሰብም ስለሆኑልኝ ነው በጣም ጨንቆኝ ማውራው ሰው ግራ ስለገባኝ ጀስት መፍትሄ እናንተ ብቻ ናችሁ ይህንን ነገር ልታመጡ የምትችሉት ብዬ አስቤ ነው ወደ እናንተ የደወልኩትኝና ጠድፌ ጠሯችሁ። ምናልባት እኔ ብነግርህ ላታምነኝ ትችላለህ፣ ግን በአይንክ ምናልባት ስታየው ወይ ምርመራው ላይ ስደርስ የምታዩትና የምታረጋግጡት ይሆናል ብዬ አስቤ ነው። ለምን እንደዚህ እንደሆነ ብቻ እኔ ማወቅ የምፈልገው። እስኪ ምንድነው እንግዲህ እንደነገርሽን ያው ጉዳዩ ትልቅ ነው፣ ከባድ ነው፣ ለጆሮም ይከብዳል ብለሽናል። ያው እንግዲህ እኛ ጋር ብዙ ጊዜ የሚያጋጥሙን ታሪኮች አሉ። እንግዲህ ሚዲያችን ላይ የምትከታተይ ከሆነ ታያለሽ። ለኛ ራሱ ግራ የሚገቡ ጉዳዮች ያጋጥሙን ያውቃሉ አይደለም? ህዝብ ጆሮ ላይ ደርሶ ለኛ ራሱ እንዲህ ስንሰማው የሚያስደነግጠን በቃ የልብ ምታችን የሚያስጨምሩ በጣም ብዙ ጉዳዮች ያጋጥሙናል። ይሄ ታይቶ የማይታወቅ ተሰምቶ የማይታወቅ ጉዳይ እንግዲህ ሁሌም ለምደነዋል። አሁን ላይ እየለመድ ነው መጣን። በቃ የሆነ ነገር ሲመጣ በቃ እሺ ብለን ነው የምንቀበለው። ምክንያቱም ታይቶ አይታወቅም ብለን የምናልፋቸው ነገሮች የሉም እያጋጠሙንም ስለሆነና እስኪ አንቺም ነፃ ሆነሽ ያለውን ጉዳይ ግልጽ አድርገሽ እያንዳንዷን ነገር ንገሪኝ። ምን መሰለክ እንዴት እንደምነግርህ አላውቅም፣ ይከብዳል ማለት ተንፍሼም ስለማላውቅ ይሁን እያየሁ ጸጥ ስለምልኝ ምን አላውቅም፣ ግን ይጨንቃል። ለእኔ በአጋጣሚ ተከራይቼ ነው የምኖረው፣ እዚህ አልነበርኩኝም ታሪኩ ማለት ነው። እና ተከራይቼ የምኖርበት አከራይ ብዬ መጥራት አልችልም ማለት ለእኔ እናቴም ጓደኛዬ ሁሉ ነገሬ ናቸው። እና አሁን ላይ የደረሰባቸው ያለውን ነገር ማለት ተከራይቼ ስኖር በቃ እሳቸው ይንከባከቡኛል። ለእኔ እናቴም ጭምር ናቸው። ብዙ ጊዜ እንደውም አብዛኞቹ አከራዮች የቤት ኪራይ ምናምን እያሉ ይጨቃጨቃሉ አይደለ? ለእኔ ግን እሳቸው ከእናትም በላይ ሆኖ አንዳንዴ ብዙ ጊዜ ማለት ይቻላል የቤት ኪራይ ሁሉ ያልፉኛል። በነፃ ነው የምኖረው። በቃ እናት አግኝቻለሁ፣ ድጋሚ ሁለተኛ እናት አግኝቻለሁ ብዬ ቁጭ ብዬ ነበረ እና በድንገት ልጃቸው የሚያደርጋቸው ነገር ምናምን እያየው ባይን እያየው ግን እሳቸው ምንም እንዳልተፈጠረ ይሆናሉ። እንደዚህ እኮ ነው ምናምን ስላቸው ይስቃሉ። አረ ምንም የለም ይሉኛል። ማለት እንዴት ነው ሰው እየተደበደበ እየተዘረፈ ብዙ ነገር እየሆነ ምንም አልሆንኩም ማለት እንዴ? ይስቃሉ፣ ይጫወታሉ፣ ምንም ያልተፈጠረ እንደዚህ ከሆናል። አረ አልሆነም አለ በቃ ይገግሙብኝ። እኔ ግራ ገባኝ። በዛ ላይ ይህን ሁሉ ነገር የሚያደርግባቸው ደግሞ የገዛ ልጃቸው ነው። እኔ ደግሞ እንዳላወራው ወንድ ነው፣ ፈራሁት። እኔ ከሳቸው ውጪ ማንም ዘመድ የለኝ። የሆነ ነገር ቢያደርገኝ ራሱ የሚደርስልኝ ዘመድ የለም እና በጣም ጨነቀኝና ወደ እናንተ መጣሁ። ማለት ነገሩን ግልጽ ለማድረግ ትንሽ አወሳሰብሽብንና እዚህ ቤት ውስጥ የተፈጸመ ያለ ጉዳይ አለ ነው የምትይኝ? ማለት እንዴት ነው ጤነኛ ሰው አንተ ተዘርፈክ ቢያንስ ወይ ተደብደበክ የሆነ ስሜት ሀዘን ስሜት አለ። እሳቸው ጋር ምንም ነገር የለም፣ ምንም ሀዘን የለም፣ ምንም ቁጭት የለም። ግን እንዴት እንደዚህ ሊሆን ቻለ? ምን እያደረጋቸው ነው? ግራ ነው የሚገባኝ። በእርግጥ አብሯቸው አይኖርም፣ ሌላ ቦታ ነው እሱ የሚኖረው። ግን እንዴት ነው ጸጸት እና ሀዘን የሌለበት እንዴት ሊሆን ቻለ? ይደበድባቸዋል፣ ይጨቁናቸዋል፣ ይሰድባቸዋል።
ያመናጭቃቸዋል። አጠገቤ ሆኜ ለምን እንደዚህ ሆንክ? ዝም በይ የኔና የእሷ ጉዳይ ነው ምናምን ብሎ እኔን ራሱ ይናገረኝና ከዛ እኔም ጸጥ ብዬ እንትን አንዳንዴ ያስወጡት ይደበድባቸውና ተመልሼ ሳንኳኳ ማነው ብሎ ደግሞ ድምፁን ፈርቼ ተመልሼ ወደ ቤት ገብቼ ይተኛል። በቃ ያሳቅቃል። ሰው እኮ ተደብድቦ ምናምን አይስቅም፣ ያለቅሳል ምናምን። የፊት ጠባሳ እኔ ወድቄ ነው ይለዋል። ፊታቸውን ሳሳያቸው ምናምን ምንድነው ይዘንበል? ለምንድነው ሆስፒታል? ኧረ እኔ ምንም አልሆንኩ፣ አሁን በእምነት ይሻለኛል። እኔ ምንም የሆንኩት ነገር የለም፣ አያመኝም፣ ማንም ምንም አላረገኝም፣ ልጅ እኮ ነው። ለምን እኔ ግራን የገባኝ ማለት እንደዚህ የሚያደርግ ልጅ አለ እናቱ ላይ የሚጨክን? ሌላውስ እሺ እንዴት እናት ላይ ይጨክናል? እስኪ እዚህ ቤት እንዴት ነው የገባሽው? አንቺ ተከራይ ነሽ? አዎ ተከራይ ነኝ። እንዴት ነው የገባሽው? በፊት እዚህ አልነበርኩም፣ ወደ ክፍለ ሀገር ነበርኩኝ። ከክፍለ ሀገር ነው የመጣሁት። ማለት ኖርማሊ በቤተሰቦች ሙሉ አጥቼ ነበረ። ያው በህመም ምክንያት እናቴም አባቴም ሞተውብኛል። እኔ ነኝ ለቤተሰቤ ብቸኛ ልጅ፣ ወንድም እህት የለኝም። እና ያሉኝን ንብረቶች እንዳለ አይተው እዛ አካባቢ የነበሩ ሰዎች ሂጂና ወደ ከተማ እኮ ገንዘብ ካለች ብዙ ነገር ማድረግ ትችላለች አሉኝ። እሺ ብዬ ያለኝን ንብረት በሙሉ ሸጥኩኝ። ማለት እቀየራለሁ፣ ቤት እገዛለሁ፣ የራሴ ነገር ይኖረኛል፣ አሁን ካለሁበት ደግሞ እጥፍ ብዙ ነገር ታያለች ብሎ በጣም ብዙ ነገር አሳመኑኝ። ማለት ማንም ሰው የወደቀ ኑሮ አይፈልግም፣ ካለው በላይ ነው መሆን የሚፈልገው። የነበሩኝን ንብረቶች የነበሩኝ ሀብቶች ሙሉ በሙሉ በቃ እዛ ሽጬ ነበር የመጣሁት። ያለኝን ገንዘብ ራሱ ወደ አካውንቴ እኔ ምንም አካውንት የሚባል ነገር ራሱ አላውቅም ነበረ። እና ገንዘብ ካሽ ነበር ያዝኩት። ገንዘቡን ይዤ ወደዚህ ሀገር ስመጣ አውቶቡስ ተራ ላይ አንዴ ቆይ እንቀበልሽ እንሸከምልሽ ብለው ቤት በኩል እንደጠፉብኝ አላውቅም። ሙሉ ንብረት የተሰረቀ የነበረኝ ገንዘብ የያዝኩት እቃ ምናምን ሙሉዬን እንዳለ ባዶ እጄን አደረጉ። ከዛ በቃ ያገኘሁትን ቤት ውስጥ ተቀጥሬ መስራት ጀመርኩኝ። ያዝኳት ልብስ ብቻ ነበረ። ደላላ ጋር ሄጄ አማራጭ አልነበረኝም። ለአንድ ለሁለት ቀን ጎዳና አደርኩኝ። ቤተክርስቲያን ተጠልዬ ማለፍ አይቀርም ሰው ቤት ለተወሰነ ጊዜ ሰራው። ማጠራቀም ጀመርኩ። ማለት ሰው ቤት ስሰራ ምንም የምታወጣው ወጪ የለም። ምግብም ከዛው ነው፣ ብዙ ነገር ተሸፍኖ ልክ የምትኖር ነው። እና በሰላም የራሴን ነገር ማጠራቀም ጀመርኩኝ። ከዛ በቃ አሁን ራሴን ችዬ መውጣት አለብኝ ብዬ ሴት ተላጤ ነው ወንድ ላጤ እንደሚባለው ሴት ተላጤ ነው የሚባለው። ያው ትንሽዬ ነገር አጠራቅሜ ቤት ተከራይቼ እሳቸው ጋር ተቀመጥኩኝ። በቃ ቀጥታ መጀመሪያ የመጣሁት እሳቸው ጋር ነበር። እናም ቀረቡኝ፣ ብቻቸውን ነበሩ። አብሬያቸው ሻይ ቡና ማለት፣ አብሮ ምሳ መብላት፣ ለእሳቸው አንዳንድ ነገር መስራት፣ እሳቸውም ለእኔ መሆን። በቃ ያልወለደ ሰው ለልጁ እንዴት እንደዚህ ይሳሳል ብዬ እስክገረም ድረስ። እና ከእናት በላይ እናቴ ሞታለች ሳልል እናት ሆኖኝ ለእኔ በጣም ከመልካም በላይ ደስተኛ እንደሆነ ያደረጉኝ እሳቸው ናቸው። አሁን ላይ ሰርቼ ስመጣ ምናምን ለእኔ እንጃ እሳቸውን ለማግኘት ነው የምጓጓው። እናት አለኝ ብዬ ነው ለሁሉም ሰው ማወራው። እናት የለኝም ብዬ አይከፋኝም። በቃ ተክሻለሁ። ግን ደግሞ ያለው ነገር ሳይ እንትን አለኝ። እኔ ልጃቸውን ራሱ ያለ አይመስለኝም ነበር። አልወስንም ስለ አልፎ አልፎ ይመጣል ይሄዳል። በቃ ተከራይ ነው እሱም፣ ግቢ ውስጥ ሌሎች ተከራዮች ስላሉ እሱም ተከራይ ነው እንደኔ ብዬ ነበረ። ወይ የቤት ኪራይ ሊከፍል ነው የመጣው ምናምን ብዬ ነው ያሰብኩት። በጨዋታ መሀል ነው የሆነ ጊዜ እኔም እኮ እንዳንቺ ልጅ አለኝ አሉኝ። ከዛ እሱ ነው የሚመላለሰው እሱ ነው ምናምን ብለው አንድ ቀን አስተዋወቁኝ። ከዛ ከሂደት በኋላ ነው በቃ ነገሮቹ እየተቀያየሩ እሳቸው ላይ የሚደርሰውን ነገር ሳይ፣ ግን እሳቸው ምንም ያልተፈጠረ በቃ እንዴት ነው ሰው እንደዚህ የሚሆነው?
እኔ ለሳቸው ሳቀቃለሁ እሱ በመጣ ቁጥር። አንዳንዴ እንደውም ቆልፌ የሉም ሄደዋል ገበያ እላለሁ። ቆልፌባቸው በቃ ልተኛ ሲሉኝ ቀን ላይ ገበያ ሄደዋል እለዋለሁ። ከዛ አሁን ትመለሳለች ነግራሻለች ምናምን ሲል አይ አልነገረችኝም፣ ምናልባት በዛው ንግስ እቃውን እኔ ተቀብያቸው ንግስ በዛው ይገባሉ ለውና አባርረዋለሁ። በቃ ፈርቼ ማለት ነው። እስከዚህ ድረስ ነበረ እንትን ምሳቀቅለት የነበረው። ለዛ ነው አጣድፊ በጣም የጠራውክ ማለት ልጃቸው ነው የትክክለኛ ልጃቸው የወለዱት ልጃቸው እንደሆነ ነው የምታውቂው? አዎ እኔ እሳቸውም ያሉኝ ልጄ ነው የወለድኩት ልጄ አንድ አይነ ብሌኔ ነው ያሉኝ እንጂ ኖርማሊ ያሳደጉት ወይ ደግሞ ዘመዴ ነው አላሉኝም። ስለዚህ የወለዱት የገዛ ልጃቸው እናትየዋ ላይ ነው በደል እያደረሰ ማለት ይደበድባቸዋል። ቆይ አሁን እንግዲህ ይደበድባቸዋል ይዘርፋቸዋል ስትይ በአይንሽ ግን ትክክለኛ ማየት አለብሽ ሲደብድቧቸው። ምክንያቱም ሳታይ ወይም ደግሞ ደብድቦኛል ብለውሽ ወይ ደግሞ የሆነ ነገር ድምጽም ተምተሽ ምናልባት የመደብደብ ነገር ተሰምቶሽ ከሆነ እኔ ባይኔ ስላየ የተመቱበት ቢያንስ አንተ ስትደበደቡ እኮ የተመታበት ሰንበር እንኳን አይጠፋም። የእሳቸውም እንደዛው ነው። እንዲህ ሰንበሩ እኮ አለ ባይኔ እያየው ነው። እቃ አውጥቶ ሲሰጥ እሳቸው ዞር ሲሉ መጣ ይላሉ። እቃ አውጥተው ይሸጣሉ። በቃ እቃ እያወጣ ይሸጣል። እኔ ምን ልናገር ማለት ይከብደኛል። እኔንም ድንገት እንዳንተ እንደሳቸው እንዳያረገኝ ብዬ ፈራና ጸጥ እላለሁ። ለእሳቸው ስነግራት ኧረ ምንም የለም ይሉኛል። እኔ ምን እንደተፈጠረ ግራ ገባኝ። ማለት እቃ አውጥቶ እየሸጠ እቃ ገንዘብ እየዘረፈ አይኔ እያየ ከቦርሳቸው ውስጥ ገንዘብ ያወጣል። እሳቸው ቁጭ ብለው እንዴት እንደዚህ ሊሆን ቻለ? ማለት ለምንድን ነው ምናምን አይ ምንም ምን ይሆናል ወይ ጨርሽ ሆኖ በቃ ይሉኛል። እሳቸው ገንዘቡ ደግሞ ባዶ ሲሆንባቸው እየተዘረፉ እየተወሰደባቸው እቃ እየተሸጠ እየተደበደቡ እየተጨቆኑ እየተሰደቡ እንዴ ምግብ ሁሉ እኮ አምጣል የሚሉት ኖርማል የሚያዘው እኮ እንደ ገረዱ ነው የሚያት። የገዛ እናቱን ሰው እንዲህ እንደዚህ ያደርጋል። እኔ በጣም ስለጨነቀኝ ነው ለማናገርስ ማለት እንግዲህ እንደዚህ ነገር ሲፈጠር እናትየዋ ነች እንግዲህ እናት ነች ብለሻልና እናትየዋ ጋር ነው ይሄ ነገር ያለው የተደበደቡ ያሉትና ቁጭ ብለሽ እናቴ እንደዚህ እኮ እያደረጉት ነው ምንም የማያውቁት ነገር የለም የደበደቡት ነው እንደዚህ እየዘረፉት ነው ብለሽ ቁጭ ብለሽ ለምን አታናገራቸው? አናግራቸዋለሁ እኮ ማለት ነግራቸዋለሁ፣ ግን ምንም የለም ማንም ይደበድበኝ የለም። ምናልባት አለርጂኬን ነው እንደዚህ የተመተውት ሰንበር የሚመስለው አለርጂክ ነው ይሉኛል። ስለ እንዴት ነው ሰው ተደብድቦ ማይታወቀው? ይስቃሉ። በህልምሽ አይተሽ ነው ልጄ በቃ ለኔ ተጨንቀሽ ነው አይዞሽ በቃ እንደዚህ አትሁኝብኝ ይሉኛል። ለኔ እኮ እንደና ስለምትጨነቂ ነው ይሉኛል። አይ አይደለም ይሄ ዕቃ እዚህ ነበረ የለም ኧረ እኔ እንደዚህ አይነት ዕቃ የለኝም ይሉኛል። እንዴ እሱ ሽጦታል። እሱ ይሄን ያህል ገንዘብ ከእርሱ ወስዷል። አምጥተው ለገበያ ሄድበታል ያሉትን ገንዘብ እኮ እሱ ወስዶታል። እኔ አምጥቼ ይሄንን ለእንደዚህ አድርጉ ስል እኮ አንድ ላይ እንትን ብሎ እሱ የወሰደ ነው። እርሱ ምንም የገዙት ዕቃ የለም እኮ በቃ ካለቀ እኮ ካንቺ ወስዳለሁ። እሱ አልወሰደው ምናልባት ተዘርፍ ይሆናል መንገድ ላይ ጥየው እንጂ እሱን ወሰደው ብሎ አይነግሩኝም። እንደዚህ እየደበደቡት ነው። አይ ሰንበር ነው ሰንበሩ የወጣው ምናልባት ተኝቼ አለርጂክ ሆኖብኝ ወይ አልተስማማኝም በልቼ ይሆናል። ያው እዛም ጎረቤት ጋርም አይደለ አልበላት እንደው ምን ታረጊው ምናምን ይሉኛል። ታዲያ እኔ ምን ልበላቸው? እንደዚህ እያሉኝ በምን መንገድ ላሳያቸው? ኢቭን እኔ ግራ ገባኝ፣ በጣም ጨነቀኝ። ሰው እየተደበደበ ሰንበሩን እኔ አልተደበደብኩም የሚል ማንም የለም። ይስቃሉ፣ ይጫወታሉ። በቃ ምንም የሆኑት አይመስላቸውም። ህመሙ እንኳን አይሰማቸውም። ሰው ቢያንስ ሰንበሩ እኮ ይሄ ነው እኮ ምናምን ስላቸው አመም እኮ ይውስቲ ምንም የለም እኮ ይለዋል። እኔ ፊታቸው ላይ ነበር እንደዚህ እኮ ነው ይኸው በልዟል እኮ ስላቸው ወይ ኩሽና ስር መጠመጥ ነው አልኩሽ አይደለ እንዴ ይሉኛል እንጂ ብልዝ ነው ይሉኛል። ያሳዝናል። እንግዲህ እስኪ እኛም ያለውን ነገር በነገርሽን መሰረት እሳቸውን እናወራቸዋለን። ሁሉም ነገር ልጁንም ሄደን አግኝተንም ጠይቅንም ነው። ወደ ተመልካቾቻችን እንግዲህ እንዳያችሁት የነገረችን ታሪክ ሁሌም እንግዲህ ጉድ ነው የሚያጋጥመና የገዛ እናቱን የሚደበድብ የገዛ እናቱን ቤት የሚዘርፍ አንድ ልጅ አለና
ይሄን ነገር ደግሞ ለእናትየዋ ስነግራት ምንም እንዳልተፈጠረ ነው፣ ሁሌ እየሳቀች ነው የምታልፈው እና ምንድነው ይሄ ነገር ብላ ነው እንግዲህ ቤቷ ድረስ የጠራችን። እስኪ ያለውን ነገር ደግሞ እኛ ተከታትለን የምናጠራ ነው። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ይህ ግቢ እንደሆነ ነው ልጅ የጠቆመችን። እስኪ እንግዲህ እዚህ አካባቢ ነው ዋና የሴትዮዋ መኖሪያ እና እዚህ ይህንን አከራይታ ነው የምትኖረው ብላናለች። እስኪ እንግባና ደግሞ ያለውን ነገር እኔ ተከተሉ ነው ይህ እንደሆነ የነገረችን። ሴትዮዋ እንግዲህ መድረስ አለብን ቶሎ። የተነገረችን ነገር እውነት ከሆነ እስኪ ሰላም ነው? ሰላም ነው? ካሜራው ምንድን ነው? አይ እንትን ነው ሚዲያ ጋዜጠኛ እኮ አንዴ አስፈቅደኛ ምንድን ነው? አይ እንትን ነው ስለ ልጅና ስለ እናት ምናምን ያለ ግንኙነት ማጣራት መተን ነው እኮ። እኛ ጋዜጠኞች ነው፣ የፍቃድ ወረቀት አለን፣ መታወቂያ አለን፣ ያንዳንዱ ነገር እናሳይሃለን እኮ። ያንተ ፍቃድ ሳይሆን እኔ መፍቀድ አለኝ። አንዴ ካሜራ አቁሙልኝ። ችግር የለውም። ይኸውልህ ካሜራው ምንም የሚያሳስብ ጉዳይ አይደለም ማለት በመልካም መልክ ነው የመጣ ነው። ስለ ወንጀል ወይ ሌላ ጉዳይ ምናምን ኖሮ ሳይሆን ስለ እናትና ስለ ልጅ በየቤቱ እየሄድን እያጠናን ነበርና እዚህ ቤት ደግሞ የሚገርሙ እናትና ልጅ የሆኑ የግቢ አከራይ ያሉ ተብለን የመጣ ነውና ስለዛ ጉዳይ ለማውራት ነው። ወዳጅ መጀመሪያ እኔ ማስፈቀድ አለብህ አይደለ? እኔ መፍቀድ አለብኝ ለሁሉም ነገር፣ ለመልካም ሆነ ለመጥፎም ነገር እኔ መፍቀድ አለብኝ እኮ። ይገባናል፣ ግን አስቸኳይ ጉዳይ ስለሆነብን ነው። ከጊዜም አንጻር ነው። ከባለቤቱ ችግር የለም። ይኸውልህ መታወቂያ አለን፣ ከፈለክ መታወቂያ ማሳየት እንችላለን። ይኸውልህ ይሄ መታወቂያችን ነው። ይሄን መታወቂያ ማሳየት እንችላለን። የፍቃድ ወረቀት አለን፣ ከፈለክ ማሳየት ማለት እዚህ ግቢ ጥሩ አከራዮች አሉ፣ እናትና ልጅ ናቸውና ስለነሱ ለምን ሄደህ አታጣራም? ለሚዲያውም ለምን ስለነሱ ህይወት አታቀርብም ተብዬ ነው። በሰዎች ጥቆማ ነው እዚህ ቤት የመጣሁት። የአካባቢ ሰው ነው የጠቆመኝ እኮ። ዝም ብሎ ሰው ቤት እኮ ዘው አይባልም። ደግሞ ምንድነው ብዛታችሁ? ችግር የለውም፣ ጓደኞቼ ናቸው፣ ከኔ ጋር አብረው የሚሰሩ ናቸው። ችግር የለውም፣ እንግባና ያለውን ነገር እንነጋገር። ማለት ይሄን ያህል ክፋት የለውም እኮ። አስገባን፣ ረጋ በልሽ፣ አስገባን። ምን የምትፈራው ነገር አለ ማለት? ይሄን ያህል የሚያስደነግጥ ነገር አይደለም እኮ። ዝም ብሎ ሰው ቤት ስለማይገባ ነው አንዴ እኮ ገባን። ግን ያው ለሚዲያ እንደዚህ አንዳንዴ እንደዚህ አሳቻ ሰዓት ጠብቀን ሰው ባልጠበቀበት ሰዓት ስለምንመጣ ነው። እንደውም እናትህን ነበር እንዳጋጣሚ ማግኘት የፈለግነው፣ ግን አንተን ስላገኘህ ነው፣ ልጃቸው እንደሆንክ ስላወቅን ነው። ስለዚህ እንግባ። ምንም ይሄን ያህል የሚያስፈራ ነገር የለውም። ኑ ግቡ። አረፈች። ካሜራውን አይቆም። አይ ችግር የለውም። ያው ሚዲያ የሚከታተል በጣም ብዙ ማህበረሰብ አለና ማህበረሰቦች በሚጠቁሙ መሰረት ነው ለሰዎች ማቀርበው እና እዚህ ሰፈር ጥሩ የሆኑ እናትና ልጅ አሉ። አንድ ግቢ አከራይተው ነው የሚኖሩት እና በጣም ለብዙ ማህበረሰብ እየጠቀሙ ነው። ጥሩ አከራዮች ናቸው። ጥሩ ኑሮ ነው የሚኖሩትና እንደነሱ አይነት እናትና ልጅ የለም እና ግን እስኪ ህይወታቸውን ለምን ለሚዲያ አታቀርብም ተብዬ ነው የመጣሁት። እና እስኪ ስለ ህይወታችሁ፣ ስለ እናት፣ ስለ አንተ ብቸኛ እንደሆንክ ስለ አባትህም ካለ አባትህ እስኪ ስለ ህይወታችሁ የተወሰነ ነገር ንገሩ። እንዴት እንደዚህ ሰው እንደዚህ ስለ እናንተ እንዴት እንደዚህ ሊያወራ ቻለ? ሲጀመር እንዴት እንደነገሯችሁ አላውቅም። እሷ እናቴ አይደለችም ማለት እናትና አባቴን ያጣሁትኝ በልጅነቴ ነው። ከዛ በኋላ ከአያቴ ጋር እሷ አያቴ ነች። ከአያቴ ጋር ነው እኔ የምኖረው። የጠቆማችሁ አካል ይሄ እንዴት እንዳልነገራችሁ አላውቅም። ማለት የተነገረን ያው ጥሩ እናትና ልጅ አሉ ተብለን ነው የጠቆምነው እንጂ አያትህ እንደሆኑ እኛ አናውቅም። ስለኛ ካወሩ ስለኛ ጥሩነትና ሞዴል መሆን የሚችሉ ናቸው ብሎ በዚህን ያክል ካወቁ አያቴ መሆኗንም ማወቅ መቻል ነበረባቸው፣ የጠቆመ አካል ማለት ነው። ያው እኔ ወጣትም ስለሆናችሁ እዚህ ድረስ መታችሁ ያን ያክል አላባራችሁም ብዬ እንጂ አልፈልግም እንደዚህ አይነት ነገር እኔ ማውራትም አልፈልግም። በዚህ ልክ ካሜራም ደቅናችሁ ይሄ ሁሉ ሰው ተንገርቶ ቤቴ ላለመመለስ ነው። ገብቷል? ያው የመጣንበት ምክንያት ጥሩ ምክንያት ነው። ስለ ይሄ ካሜራ የሚፈራ እንግዲህ ወንጀል የሰራ ወይ እንግዲህ መጥፎ ነገሮችን የሰራ ነው። ከዛ ጋር የተያያዘ ብቻ ላይሆንም ይችላል። በፐርሰናልን ያልፈልግም ነው። ገብቷል? ያንተ ፍቃድ መኖር ያንተ የህጋዊ መሆን ምናምን
እንደዛ ኢንተርቪው መስራት ምናምን እኔ ላይመለከተኝ ይችላል። ገብቷል። ከወንጀል ጋር ብቻ ባያያዝ ምናምን ነገር ማለት ነው። ለማንኛውም እሷ አያቴ ነች። ይሄ ከአያቴ ጋር ነው የምኖረው። እንደምታዩት ግቢው ብዙ ተከራይ አለ። ከአያቴ ጋር ነው የምኖረው። እንዳላችሁት እኔና አያቴ ከህፃነት ጀምሮ እሷ ነች ያሳደገችኝ ተንከባክባ። ለዚህም ያበቃችኝ እሷ ነች። ጥሩ አያት ነች ለእኔ። አያቴ ሁሉ ነገሬ ነች። እንዴት ከአያት ጋር ልትኖር ቻልክ? እናትና አባቴ ሄደው ነው? እናትና አባቴ እንደነገርኩ ልጅ እያለው ነው በሞት ያጣዋቸው። ከዛ ጊዜ ጀምሮ አያቴ ነች ያስተማረችኝም፣ እያጠበች ልብሴንም እያጠበች ሁሉ ነገር እየተንከባከበች ለዚህ እንድበቃ ያደረገችኝ አያቴ ነች። እና በልጅነቴ ስላጣኋቸው ነው ቤተሰቦቼን ያልኩት። ስለዚህ ቤተሰቦችን አታውቃቸውም ወይስ አንተ ካደግክ በኋላ ነው የሞቱት? አላውቃቸውም፣ ትዝ አይለኝም። በጣም ልጅ እያለሁ ምናልባት ለዛም ሊሆን ይችላል እዚህ አካባቢ ያሉት ሰዎች እሷ እናቴ እንደሆነች የሚያወሩት። ሲጀመር ጀምሮ አንደኛ አላውቃቸውም፣ በጣም ልጅ እያለሁ ነው ያጣኋቸው ቤተሰቦቼን። እሷ እንደ እናትም እንደ አባትም ሆና ያሳደገችኝ እሷ ነች። ምናልባት ለዛም ሊሆን ይችላል እናቴ እንደሆነች የነገሯችሁ ለእናንተም ማለት ነው። ብዙ ሰዎች እዚህ አካባቢ እንደም ጎረቤትም አንዳንድ ሰው ስጠይቅ አረ እናትና ልጅ ናቸው ነው ብዙ ሰው የጠቆመኝ። ያው ምናልባት እዚህም ስላደግ በአያት እጅ ስላደግ በዛም እድሜያችሁም ብዙ ልዩነቱ ይህን ያህል። ምክንያቱም እናትህ ወይም አያትህ እድሜያቸው በጣም የጠና ወይም አያት ይሁን አንዳንድ ሰው ትገምታለህ። እንደዚህ አይተህ እኚህማ አያቱ ናቸው እኚህማ እናቱ ናቸው ትላለህ። እንደዛ በግምትም ይሆናል ይመስለኛል እንደዛ አልትና። እስኪ እንዴት ነው ለአያትህ ያለህ ነገር? ትወዳቸዋለህ? ስለ እሳቸው ያለህ ነገር እንዴት ነው? ያው አያቴ እናቴ ማለት ነች። እሷ ነች ልጇንም የእኔ እናት ማለት ነው። የእሷ ልጅ በልጅነታቸው ስለ ዳረቻቸው ነው እንደዛ እንትን ያለችው ምናምን ነገር። ስንተያይም እናትና ልጅ ነው የምንመስለው። ልክ ብለዋል ሰዎቹ። እና ደግሞ ያለን ፍቅር ስንወጣ ስንገባ ከአያቴ ጋር የምናደርገው ነገር እዚህም ምንድነው ተከራዮቹ ቢነግሩ ምናምን በጣም ደስ የሚል ግንኙነት ነው ያለን ከአያቴ ጋር እንደ ልጅ እንደ እናት ምናምን ነገር ማለት ነው። እና አያቴን በጣም ነው የምወዳት። እሷም እንደዛው ሁሉ ነገር ነች። የምፈልገውን ነገር አትከለክለኝም። ለእኔ ነፍሷንም ስጪ ብትባል የምትሰጥ ነች። እኔም ደግሞ በተመሳሳይ እንደዛው ነው። ምክንያቱም ከእሷ ውጭ እኔ ማንም የለኝም። አያቴ ለእኔ እዚህ ምድር ላይ እሷ ብቻ ነች ለእኔ ያለችው ምናምን ነገር። እና አያቴ ለእኔ ከቃላት በላይ ነች እና በጣም ነው የምወዳት። እሷም እንደዛው ትወደኛለች። አይ ጥሩ ነው እንግዲህ ያላችሁ ነገር ሰውም እንዳወራው ልክ ነው ማለት ነው። ሰውም እንደነገረን በጣም ጥሩ ፍቅር ያላቸው ጥሩ አይነት ግንኙነት ያላቸው እንደነሱ አይነት ቤተሰብ ነው ብዙ የሚለውና በምንድን ነው የምትተዳደሩት? ያው እንደምታየው ሰፊ ግቢ ነው። በጣም ብዙ ተከራይ አለ። እንደዚህ በጀርባም በኩልም አለ አንድ 6 ምናምን ሰርቪስ። በዚህኛው ሳይድም እንደዛው አለ። ካያችሁት እዚህ ጋር ፊት ለፊት ላይ የሚታይ ብዙ ሰርቪሶች አሉና ሁሉም ተከራይ ያላቸው አሪፍ ብር ይከፈላል በኪራይ ማለት ነው። እሱ አለ በዋነኝነት። እኔም ደግሞ አንዳንዴ አያቴም ከዚህም በተሻለ ብር ቢያስፈልጋት እንደምታየው ከዚህ በኋላ እድሜም እየገፋ ነው፣ የሚፈጠረው አይታወቅምና በቃ እንደ አጋጣሚ ዛሬ ያገኛችሁኝ እንጂ እወጣለሁ። ስራ ነው፣ ሌሊት ነው የምወጣው፣ ማታ ነው የምመለሰው ብዙ ጊዜ። እና እኔ ያገኘሁትን ስራ እሰራለሁ። ከዚህኛው ተጨማሪ አያቴ ከዚህ በኋላ መልፋት የለበሽም ብያት ቤተክርስቲያን ትሄዳለች፣ ይሄን ትቀበላለች። እኔ ያለሁልሽ አትልፊ አያቴ ብዬ በእርግጥ እንደ አያቴ ሁላም አላትም እንደ እናቴ ነው የምላት። እንኳን ሰዎች እኛ ራሱ ረስተኗል አያቴ መሆኗን። እሷም እንደዛው የልጅ መሆኔን ረስታለች። እንደ ልጅ ነው
የምታየኝ እኔም እንደ እናት ነው ምናምንና ከዚህ በኋላ ይበቃሻል ብዬ እሷን እየጦርኳት ነው ያለሁትኝ። ከቤቱ ባሻገር እሷ ስራ እንዳሰራ ከቤተ ክርስቲያን ትሄዳለች፣ ትመጣለች። ሌላ ስራ የላትም። እኔ ነኝ ያው እንደወጣት ኃላፊነትም እንዳለበት ሰው እንትን እምለው ማለት ነው። ግን እንደሰማነው መረጃ ያው ግቢ ውስጥ ተከራዮች እንዳሉ እና የተከራዮቹን ብር ብቻ እንደምትጠቀሙ በተጨማሪ አንተ ደግሞ ስራ እንደሌለህና እዚህ ግቢው እንደምትውል ነው ብዙ ሰው ግን የነገረን። ያው እንግዲህ ከሰዎች ከባለቤቱ የበለጠ መረጃ አይደል የፈለከው? ስለዚህ መረጃ ከፈለግ ስለ እኔን ነው መጠየቅ ያለብህ። እኔ ጋር ደግሞ ያለው እውነት ይሄ ነው። አንደኛ ለምን እቀመጣለሁ? ገብቶሃል? ወጣት ነኝ፣ ብዙ ኃላፊነት አለብኝ። ነገ ላይ የራሴን ቤተሰብ መሰርታለሁ። አያቴም እኔ ጋር ያለችው ከዚህ በኋላ እድሜዋ እየሄደ ነው። እስከዛሬ ያሳደገችኝ፣ ተንከባከበችኝ፣ ያስተማረችኝ ለዚህ እድሜ ያበቃችኝ እሷን እኔ ነኝ አሁን ከዚህ በኋላ ኃላፊነቱን ወስጄ መንከባከብ ያለብኝ። ነገ ላይ በለውና ትልቅ የሆነ ህመም ቢደርስባት ትልቅ አደጋ ቢፈጠር ምናምን ከቤት ኪራዩ የዘለለ አሪፍ ብር ያስፈልገናል። ገብቶሃል? እና እንዴት ብዬ ልቀመጥ እችላለሁ? እንዴት ብዬ ወጣቱኜ እንደ ሽማግሌ ቤት ልቀመጥ እችላለሁ? ስለዚህ ይሄ ልክ ያልሆነ መረጃ ነው፣ ልክ አይደለም። ሲቀጥል ደግሞ ስለ አንድ ሰው ማጣራት ያለብህ ራሱ ሰውየውን ነው። እና አንተ ልምድ ያለኝ ጋዜጠኛ ነኝ ካልክ ምናምን እኔን ሳትጠይቅ ሰዎች ስለኔ ያሉትን ይዘህ እንትን ማለት ልክ አይደለም። እና ያኛው ልክ ያልሆነ መረጃ ነው። ስለ ያው መረጃ እኮ እኔ ከሁሉም ቦታ ነው የምሰበስበው። ጀስት እዚህ ጋር መጥቼም ስለ አንተ እንደዚህ ነው የሰማሁትን ነው እያንዳንዱን የምነግርህ እንጂ ይሁን ደምድሜ እኮ ይሄ ልክ አይደለም በቃ እንደዚህ ነው ብዬ ሳይሆን የሰማሁትን ያገኘኋቸውን እያንዳንዱ መረጃዎች ነው የምነግርህ። ከዛ በኋላ አንተ ልክ ነው አይደለም ብለህ ትመልስልኛል። ልክ አይደለም እኮ አልኩህ። አሁን ልክ አይደለም ሲጀመር ለምን እንደሆነም አልገባኝም። እኔ አሁንም ባይዘው ማለት ለምን እንደዚህ እንደምታደርጉኝም አልገባኝም። እሱ እሺ ይሁን አልኩኝ ምናምን። ከዛ ደግሞ አልፎ ደግሞ የምናገረውን አለማመን ልክ ያልሆነ ነገር ነው የምታደርገው እና አይደለም ነው። ገብቶሃል? እኔ አሁን ብዙ ህልም አለኝ። ይህን ቤት ማሳደስ እፈልጋለሁ። አያቴ ስትወጣ የራሷ የሆነ ነገር ቢኖራት ምናምን ብንችል ከዚህም ወደ ተሻለ ሰፈር ብንገባ ያ እንኳን ባይሆን እዚሁ አሪፍ የሆነ ቤቱን አሳድሼ ምናምን ትልቅ ህልም ነው ያለኝ።